ዛሬ ማስተምራችሁ አፍተር ዲስ ባለው የህይወት ዘመናችሁ እንኳን በምንም አይነት መንገድ ዲያብሎስ በላይፋችሁ ላይ ቦታ እንዳያገኝ ነው። ከሚሸጡ ነገሮች መካከል አንዱ የሰው አእምሮና የሰው ነፍስ ነው። የሰው ስጋና የሰው ነፍስ ይሸጣል። አጋንንቶች በደንብ ስሙኝ፣ በዚህ አጋጣሚ በደንብ ስሙኝ። በጣም የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? ምናቸውን ነው የሚሸጡት? ነፍሳቸውን ለማን ነው የሚሸጡት? ዲያብሎስ የሰውን ነፍስና የሰውን ቦዲ የመግዛት ፕሮሰስ ላይ ነው። ኦልዌይስ ሁሉ ጊዜ ታርጌቱ የሰው ገላና የሰውን ነፍስ ማግኘት ነው። የሰው ገላና የሰውን ነፍስ ለማግኘት ምንም ክፈል ቢባል ይከፍላል። ለዛ ነው ባለጸጋ ያደርጋቸዋል፣ ቢሊዮነር ያደርጋቸዋል፣ ሰምቲንግ ያደርጋቸዋል። ኦልዌይስ የሚያማልል ነገር ያቀርብላቸዋል፣ ፌመስ ያደርጋቸዋል፣ እንደዚህ ያደርግላቸው። የመጨረሻ ይሄን ሁሉ አደርግላቸዋለሁ ካለ በኋላ ይሄን ሁሉ ሲሰጥ ከነሱ የሚፈልገው ምንድነው? ነፍሳቸውንና ቦዲያቸውን ነው፣ ስጋቸውን ነው። ነፍሳቸውንና ቦዲያቸውን። ለምንድን ነው ነፍሳቸውንና ቦዲያቸውን የሚፈልገው? ማረፊያ ስለሚፈልግ፣ ማረፊያ ስለሚፈልግ። ለዛ ነው ጠንቋይ ቤት የሚሄዱ ጨለማ ስፍራ ያሉ ሰዎች የሚሄዱ ሰዎች በሙሉ አጋንንታዊ ስፍራ የሚሄዱ ሰዎች በሙሉ ገንዘብ ሲጠየቁ፣ ሰምቲንግ ሲጠየቁ፣ ኤቭሪቲንግ ሲጠየቁ አጋንንቶች ለምንድን ለማቅረብ ወደ ኋላ የማይሉት? ምክንያቱም በሚሰጧቸው ነገር የሚገዙት የነሱን ገላና የነሱን ነፍስ ነው። ምንም ነገር ተደርጎ መግዛት የሚፈልጉት ምንድነው? የሰው ነፍስና ስጋን ነው። ክብር ለኢየሱስ ይሁን። እድል ፈንታ መስጠት ካልፈለጋችሁ ማድረግ ያለባችሁ ምንድነው? ነፍስንና ስጋችሁን መጠበቅ ነው። ለዲያብሎስ እድል ፈንታ ለመስጠት ከፈለጋችሁ መጠበቅ ያለባችሁ እርኩስ ከሆነ ነገር፣ የጨለማ ከሆነ ሐሳብ በሙሉ ነፍሳችሁንና ስጋችሁን መጠበቅ አለባችሁ። ነፍሳችሁንና ስጋችሁን እስካልጠበቃችሁ ድረስ ቦታ እየሰጣችሁት ነው። እናንተ ላይፍ ላይ ሲመጣ ቦታ ፈልጎ ነው ይመጣው። ቦታ ፈልጎ ነው ይመጣው። መጽሐፍ ቅዱሳችሁን ስታነቡ ይሁዳ አማላይ ገንዘብ ቀረበለት 30 ብር። ልክ ነኝ አይደል? 30 ብር። መጨረሻ ላይ እንደሚል ታውቃላችሁ? ሰይጣን ገባበት ይላል። የሚፈልገውን ገንዘብ ሰጠው። ይሁዳ ገንዘቡን ይፈልጋል፣ ሰይጣን ደግሞ ይሁዳን ይፈልጋል። ሰዎች ማቴሪያል ይፈልጋሉ፣ አጋንንቶች ደግሞ ሰዎችን ይፈልጓቸዋል። እናንተን ለማግኘት ከሐሳብ ጀምሮ ምንም ነገር ከማድረግ ወደ ኋላ አይመለሱም። እናንተ ምንድነው ማድረግ ያለባችሁ ከተባለ አጋንንታዊ ከሆኑ ሐሳቦች በሙሉ ነፍሳችሁንና ስጋችሁን ምን ማለት መጠበቅ። እርኩስ ከሆነ ነገር በሙሉ ነፍሳችሁንና ስጋችሁን መጠበቅ። ክብር ለኢየሱስ ይሁን። የመጨረሻ ታርጌታቸው ወደ ኤፌሶን ምዕራፍ 4 ቁጥር 27 እንመለስ። ለአጋንንት ቦታ አትስጡት ሲል የመጨረሻ ታርጌቱ ምን ማግኘት ነው? ቦታ ማግኘት። በቁጣችሁ ላይ ፀሐይ ላይ አይግባ፣ ለዲያብሎስም ፈንታ አትስጡት። ወይም ቦታ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራሉ አይደለም የሚለው መጽሐፍ ቅዱስ። ለምንድን ነው የሚዞረው? በሆነ አጋጣሚ መግባት የሚችልበት ምን ለማግኘት ነው? በር ለማግኘት ነው። መግባት የሚችልበት ቀዳዳ ለማግኘት ነው። መግባት የሚችልበት ሚንስ ለማግኘት ነው። ቀልድ ቢሆንም አንድ ጊዜ ምን ሰማው? ሁለት ሰዎች ይጣሉ እያለ ሁለት አጋንንቶች ወክ እያደረጉ ነበር አለ። እና ሰዎቹ ሲጣሉ እየተጣሉ ነው፣ ለምን መንገባባቸው ማለት አንደኛው አጋንንት ጠብቅ ራሳቸው ይጠሩናል አለው። ከዛ አንደኛው በጣም ይባሰበት ሰው ሰይጣኔን አታምጣው ሲል በቃ ተጣተናል አለው። ላይፋችሁን ሁሉ ጊዜ መጠበቅ ያለባችሁ የምታደርጓቸው ድርጊቶች በሙሉ ለዲያብሎስ እድል ፈንታ እንደማይሰጡ እርግጠኛ ሁኑ። በሰው ላይ ክፋትን ስታስቡ፣ ስትጠበቡ፣ አድማ ስትመቱ፣ ስትቆጡ፣ ስታኮርፉ፣ ሰው ይቅር አልልም ስትሉ፣
ሰው ይቅር አልልም ስትሉ ሰው ይቅር አልልም ስትሉ ሰውን በልባችሁ ተሸክማችሁ ስትዞሩ ሰውን ተሸክማችሁ ስትዞሩ የሰውን ላይፍ ለማበላሸትና ለማተራመስ ስትንቀሳቀሱ በነዛ ሁሉ አጋጣሚዎች ውስጥ ለዲያብሎስ ቦታ እየሰጣችሁት ነው። አትስጡት ካለ ምንም ነገር እንዳታስቀሩለት ነው። እናንተ ህይወት ላይ ቦታ የሚያገኝበትን መንገድ በሙሉ ዝጉበት ነው። ምን ማለት ነው? ቤት ያለው እኔ እናንተ እንዳትገቡ ከፈለኩ በሬን ጥርቅም አድርጌ ነው የምዘጋው። በሬን ጥርቅም አድርጌ በሬ ላይ ትንሽ ቀዳዳ አግኝታችሁ እንኳን እንዳትገቡ። ትንሽ ቀዳዳ አግኝታችሁ ወደ እኔ ቤት እንዳትገቡ በሬን በተቻለ መጠን እናንተን ሊያስገባ በሚችል መንገድ ዘጋዋለሁ። ዲያብሎስንም እንደዛ አድርጉት ነው የሚለው ጳውሎስ። ዲያብሎስንም እንደዛ አድርጉት፣ በምንም አይነት መንገድ ምን እንዳታደርጉት፣ ቦታ እንዳትሰጡት። ቢኮዝ ቦታ ከሰጡት ምን እንደሚያደርግ ያውቃል። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽ ያውቃል። እሱ ቦታ ካገኘ፣ ክብር ለኢየሱስ ይሁን። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽ ያውቃል። ምን አትስጡት? ቦታ አትስጡት። አሁን ቦታ እንዳትሰጡት ከሚያደርጓችሁ ነገሮች መካከል አንዱን ነግራችኋለሁ። ቢኮዝ ዛሬም ማስተምራችሁ አፍተር ዲስ ባለው የህይወት ዘመናችሁ እንኳን በምንም አይነት መንገድ ዲያብሎስ በላይፋችሁ ላይ ቦታ እንዳያገኝ ነው። ቁጥር 28 ጋር እንግባ። ቁጥር 28 እንዴት ነው ቦታ የሚያገኘው የሚለውን ነው ጳውሎስ እያወራ ያለው። የሰረቀ ከእንግዲህ ወዲያ አይስረቅ። ቢኮዝ የሰረቀ ሰው ወይም ሌባ የሆነ ሰው ኦልሬዲ በሩን የከፈተ ሰው ነው። ሶ ጳውሎስ እየነገራችሁ ቦታ እንዳያገኛላቸውና የሰረቀ ከእንግዲህም እንዳይሰርቅ፣ ነገር ግን በዚያ ቦታ በፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም ሥራ እየሰራ ይድከም። እሺ ቁጥር 29 ሌባ ሰው በሩን ከፍቷል ማለት ነው። ለሚሰሙትም ጸጋን ይሰጥ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። ክፉ ቃል ካፋችሁ የወጣ ሰዓት፣ የሐሜት ቃል ካፋችሁ የወጣ ሰዓት፣ እርግማን ካፋችሁ የወጣ ሰዓት ምን እያደረጋችሁት ነው? ጳውሎስ ቀጣይ 28 29 ያለ የሚያወራቸው ነገሮች በሙሉ ምንድናቸው? በር ለመዝጋት ነው። የተከፈቱ በሮች ምን ለማለት ነው? ለመዝጋት ነው። አንደኛ ምን እንዳለ እንዳትስረቅ፣ መስረቅ አቆመዋለ፣ ሌባ እንዳትሆኑ። ሁለተኛ ክፉ ቃል ካፋችሁ እንዳይወጣ፣ በር እየዘጋ ነው። ወደ 30 እንሂድ። ለቤዛ የታተማችሁበትን ቅዱስን መንፈስ ምን አትበሉ፣ አታሳዝኑ። አሁንም ፖል ምን እያደረገ ነው? በር እየዘጋ ነው። ቁጥር 31 መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። መራራ መሆን፣ ቢተር መሆን፣ ተናዳጅ መሆን፣ ቁጡ መሆን፣ ጯሂ መሆን፣ ተሳዳቢ መሆን፣ ክፉ መሆን ምን ይሰጠዋል? ለሱ ደጅ ይሰጠዋል፣ ፈንታ ይሰጠዋል። በላይፌ ስፔሻሊ ደግሞ ክርስትና ከገባኝ በኋላ በጣም ከተናደርኩ ንዴት የሚቆየው 2 ደቂቃ ነው። እጅግ ሰዎችን ለሳምንት የሚያናዳቸው ጉዳይ 2 ደቂቃ ነው የሚያናደኝ። ከ2 ደቂቃ በኋላ ረሳዋለሁ። ቢኮዝ በምንም አይነት መንገድ ለዲያብሎስ ቦታ መስጠት አልፈልግም። እንዴ በጣም ነው እኮ የሚያናደው፣ ደህና አይደለም በፍጹም። ክብር ለኢየሱስ ሲሆን ሳምታይምስ ላስት ታይም ለሆነ ቦታ ኮንፈረንስ ሂደን ድንገት በማናቀው ምክንያት ኮንፈረንሱ ተዘረዘ። ኦሬዲ በማናቀው ስላችሁ በታይሙ በማናቀው፣ አሁን ግን አውቀነዋል። ኦሬዲ ቀጣይ ቀን ድጋሚ ሄደን ኮንፈረንሱ ስላደረግነው ማለት ነው። እና አብሮኝ የነበሩ ሰዎች ተናደዋል፣ ተበሳጭተዋል፣ ኤቭሪቲንግ ብለዋል። እኔ ብቻ ነበርኩ ምስቀው፣ እኔ ነበርኩ ብቻ ስጫወት የነበረው። መናደድ የነበረብኝ እኔ ነው። ቢኮዝ የሚያናድ አጋጣሚ ተፈጥሯል። ነገር ግን በምንም አይነት መልኩ ለዲያብሎስ ፈንታ አልሰጠው። በምንም አይነት መልኩ ለዲያብሎስ
ፈንታ አልሰጠውም። መንፈሳዊ ሰዎች ስትሆኑ ቁጡ የሚያረጋችሁ፣ ተናዳጅ የሚያረጋችሁ፣ ጨዋሂ የሚያረጋችሁ፣ ተሳዳቢ የሚያረጋችሁ፣ ክፉ የሚያረጋችሁ ኢንቫይሮንመንት ውስጥ ከአንድና ከሁለት ደቂቃ በላይ አትቆዩ። ከአንድና ከሁለት ደቂቃ በላይ ከቆያችሁ ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። በቁጣችሁ ፀሐይ አትግባ ሲል ፀሐይ እኮ ምድር ላይ የምትቆየው 12 ሰዓት ነው። ፀሐይ አትግባ ሲል ቢያንስ ካልቻላችሁ እንኳን ከ12 ሰዓት በላይ ሆን እያለን ፖል ወደ ቀጣይ ቀናችሁ አሁን በ12 ሰዓት ውስጥ ስፍራ አግኝቷል። ወደ ቀጣይ ቀናችሁ ይዛችሁት አትግቡ። አጋንንቱን መራራነትን አስወግዱ፣ ተናዳጅነትን አስወግዱ፣ ቁጣን አስወግዱ፣ ጨዋህነትን አስወግዱ፣ ተሳዳቢነትን አስወግዱ። ስለዚህ sometimes ምን እንደሚገርም ልንገራችሁ። ምን እንደሚገርም ጥሩ ተሳዳቢዎችን የምታገኙት እኛ ቤት ነው። ጥሩ የሚናደዱና የሚቆጡ ሰዎችን የምታገኙት እኛ ቤት ነው። የሚያናድር ነገር ብድግ ብሎ ያናዳቸዋል። ከዛ እነሱ ያንን ቅናት ብሎ ይጠሩታል። ያንን ነገር ለእግዚአብሔር መቅናት ብሎ ይጠሩታል። ሄሎ የእግዚአብሔርን ቁጣ ማንም ሰው መቀጣት አይችልም። ከዛ ያንን ነገር ለእግዚአብሔር ቀንተው እንዳደረጉት አድርገው ምድር ላይ በጣም አስቸጋሪው ነገር ፔንጤ ነው። በዚሁ አጋጣሚ በምድር ላይ በጣም አስቸጋሪው ነገር ፔንጤ ነው የምልበት ትልቁ ምክንያት ፔንጤ ነው ስል ደካማ ፔንጤ፣ በመንፈሳዊ ነገር የደከመ ፔንጤ እጅግ በጣም አስቸጋሪ ነው። ለምን ካላችሁ ለእያንዳንዱ ነገር ጥቅስ አለው። ለእያንዳንዱ ነገር ጥቅስ አለው። አንድ ያስታውሳል የዛሬ 4 ዓመት ወደ አንድ ገጠር ክፍል 4 ዓመት ያልፏል፣ 5-6 ዓመት ይሆናል። ወደ አንድ ገጠር ክፍል ላገሎት ገባን እና የገባንበት ስፍራ በጊዜው በሁለት ጎሳዎች መሃል ጸብ ነበረ እና ከመኪና ወርዳችሁ በመኪና መንገድ ስለማያስገባ በሞተር ቢያንስ የ1 ሰዓት ተኩል መንገድ ገብተን ያገለገለው እና እዛ ስፍራ ስንሄድ አንድ የሚታወቅ ቤተክርስቲያን ኢትዮጵያ ውስጥ የሚታወቅ ቤተክርስቲያን ብራንች ወይም ቅርንጫፍ የሆነ ሌላ ቤተክርስቲያን በትልቅ ጋን በሩ ተዘግቷል እና አብሮኝ በሞተር ሲሄዱ የነበሩ አገልጋዮችን ምንድነው አልኳቸው። ሁለት ጎሳዎች መካከል ጸብ ስለተፈጠረ ፓስተሩ አሉኝ እዛ ኤሪያ ላይ የነበሩ አማኞችን በሙሉ መጽሐፍ ቅዱሳቸውን እዚህ ያስቀምጡ ስንመለስ እናመልካለን ብሏቸው ነው በጋን የቆለፈው። ወደ ጦርነት ይዟቸው ሄደ ፓስተር። ከዛ ነገር ሞኝ እንዴት አልኳቸው። የውድ ቀን ላይ ዳዊትም ለአገሩ ሲል እንደዚህ ያደርጓል ብሎ ሰብኳቸው። ዳዊትም ለመሬቱ ሲል በመንፈሳዊ ነገር የደከመ ሰው ከመንፈስ ቅዱስ ጋር ዴይሊ የሆነ ፌሎሺፕ የሌለው ፔንቴ ዴይሊ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ እሱ ብቻ አይደለም የጾም ጸሎት ህይወት ሳይኖረው በመንፈስ ቅዱስ ሳያምን ድንገት ብድግ ብሎ መጽሐፍ ቅዱስ አንብቦ የሚወርድ ፔንቴ ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። የቱ ጋር ነው አታጭስ ያለው ይላችኋል። እሺ የቱ ጋር ነው አጭስ ያለው ብለህ ብትጠይቀው እኮ አያሳየም። ሲሳደብም ጥቅስ አለው፣ ሲናደድም ጥቅስ አለው፣ ሲቆጣም ጥቅስ አለው። አንዴ ያስታውሳለሁ አንድ ጓደኛዬ ጋር ወክ ያደረገን ወደ አንድ ቸርች ገባን። ስንገባ በታይም የዛሬ ጥቂት ዓመት በፊት ነው። ያ እንደ ጓደኛዬ እንደ ወንድሜ የማየው ልጅ እዛ ቸርች ውስጥ የምናውቃት የጸሎት ቲም ውስጥ በጣም ኃይለኛ ጸላይ የሆነች እናት አለች። ከዛ ሰላም በይን አላት። እሱ እጁን ዘረጋላት፣ እሱን አለፈችው። ከዛ እኔን ሰላም አለች፣ ሄደች። ለምን ነው ሰላም ያላልሽው ስላት መንፈስ ቅዱስ ሰላም እንዳትይ ብሎኝ ነው። ክብር ለኢየሱስ ይሁን። መራራ ለመሆናችሁ ጥቅስ አትንገሩ። ተናዳጅ ለመሆናችሁ ጥቅስ አትንገሩ። ጥቅስ አትንገሩ። ሁሉ ጊዜ ለድክመታቸው ጥቅስ የሚጠቅሱ ሰዎች ትልቁ ፕሮብሌማቸው ደካማ እንደመሆኑ አለማመናቸው ነው።
ደካማ መሆናችሁን ያመናችሁ ሰዓት ጸጋ ትጠይቃላችሁ። ደካማ መሆናችሁን ያመናችሁ ሰዓት እርዳታ ሁሉ ጊዜ መንፈሳዊ ሰው ስትሆኑ እርዳታ እንደሚያስፈልጋችሁ መኑ። የእግዚአብሔር እርዳታ እንደሚያስፈልጋችሁ፣ የጸጋው እርዳታ እንደሚያስፈልጋችሁ፣ የመንፈሱ እርዳታ እንደሚያስፈልጋችሁ መኑ። የሆነ ስፍራ ላይ ብስቱ የእግዚአብሔር እርዳታ እንደሚያስፈልጋችሁ መኑ። እርዳታ እንደሚያስፈልጋችሁ ካመናችሁ ነው መጥቀስ የምትጀምሩት። ለእያንዳንዱ ውድቀታችሁ መጥቀስ ትጀምራላችሁ። መራራ ስትሆኑ ጥቅስ አትጥቀሱ። ተናዳይ ስትሆኑ ጥቅስ አትጥቀሱ። ቁጡ ስትሆኑ ጥቅስ አትጥቀሱ። ጩኸታም ስትሆኑ ጥቅስ አትጥቀሱ። ተሳዳቢ ስትሆኑ ጥቅስ አትጥቀሱ። ክፉ ስትሆኑ ጥቅስ አትጥቀሱ። ይሄ ሁሉ አለ ጳውሎስ ከናንተ ዘንድ ይወገድ፣ አንዱም እናንተ ጋር እንዳይቀመጥ። ጳውሎስ አስወግዱት ያለውን ነገር እናንተ በጥቅስ አታቆዩት። እናንተ በጥቅስ አታቆዩት። እናንተ በጥቅስ አታቆዩት። ባለፈው ዕለት ነግሬያቸዋለሁ። ሐሰትን ከራሱ አፍልቆ ይናገራል፣ የሐሰት አባት ነው የሚለው ጥቅስ፣ ሐሰተኛ ነው የሚለው ጥቅስ፣ ዲያብሎስ ይዜ ላይ ብሎ የሚጠቅሰው ጥቅስ እውነትን የሚያጣምም ነው የሚለው ባይብል። ያ ማለት ኦልዌይስ ሲመጣ እውነትን የሚያጣምም ማለት ይሄ እውነት ቢሆን እንደዚህ ቀጥ ብሎ ነው የሚሄደው። ይሄኛውም ዲያብሎስ ደግሞ ሲመጣ እውነትን ለማጣመር ሊመጣው እንደዚህ ቀጥ ብሎ ይመጣና እንደዚህ ዳይቨርት አድርጎ ወደ ነበረበት ነው የሚመለሰው። ዳይቨርት ያደረገበትን ስፍራ እስካላወቃችሁት ድረስ የሚያወራው እውነት ነው። ለዛ ነው ያቺ ሟርተኛ መንፈስ የነበረባት ሴት እነዚህ የልዑል እግዚአብሔር ባሪያዎች ናቸው ስትል እውነቷን እኮ ነው። እውነቷን ነው። ምናልባት ሌሎች የእግዚአብሔር ሰዎች ብንሆን መረክ ልንሰጣት እንችላለን። ፖል ግን የት ጋር ዳይቨርት እንደተደረገ ያውቃል። ቢኮዝ ጳውሎስ አልስተውም ብሏል። ኢየሱስ ጋርም ሲመጣ ሉሲፈር እኮ እስኪ ካወራው መካከል የትኛው ነው ውሸት? ወርቀ ብሰግድልኝ የሚለውን ትታችሁት ከዚህ ብትወድቅ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል አለው አይደል? አልተጻፈም? ሶ ኦልዌይስ ሪሊጂየስ የሆኑ ሰዎችን አጋንንት ፖሰስ ያደርጋቸው፣ ሪሊጂየስ የሆኑ ሃይማኖተኛ የሆኑ ሰዎችን አጋንንት ሲይዛቸው አጋንንቱ የመጀመሪያ የሚሰጣቸው ነገር ጥይት አይደለም። የመጀመሪያ የሚሰጣቸው ነገር ጥቅስ ነው። ሃይማኖተኛ የሆኑ ሰዎችን በሃይማኖት ውስጥ ያሉ ሰዎችን አጋንንት ጥቅስ ህይወታቸውን ሲቆጣጠር የመጀመሪያ የሚሰጣቸው ነገር ለድክመታቸው የሚሆንን ጥቅስ ነው። ክብር ለኢየሱስ ይሁን። ጳውሎስ እንደዚህ ያለ ይሄ ሁሉ ከምን ይወገድ? ከናንተ ዘንድ ይወገድ። ከዛስ ቁጥር 32 ጳውሎስ ይሄን ሁሉ እያወራ ያለው ግን ለአንድ ነገር ነው፣ ለዲያብሎስ ስፍራ እንዳሰጡት ለማድረግ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እርስ በርሳችሁ ክፉ አትሁኑ፣ እርስ በርሳችሁ ተሳዳቢ አትሁኑ፣ አንዳችሁን የምትሳደቡ አትሁኑ፣ እርስ በርሳችሁ ተናዳጅ አትሁኑ፣ እርስ በርሳችሁ ክፉ አትሁኑ። ምኖች ሁኑ? ቸሮች ሁኑ፣ ርኅሩኆች ሁኑ። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ቸሮች ሁኑ። የቸርነትና የርኅራኄ ልብ የሌለው ሰው ሁል ጊዜ ዲያብሎስ በሱ ዘንድ ስፍራ ያገኘ ሰው ነው። አንድን ሰው ካላጠፉ እንቅልፍ የማይወስዳቸው ጴንጤዎች እኮ አሉ። ልክ የሌላው ሃይማኖት ተከታይ እንዳለው በሙሉ ማለት ነው። አንድ ሰው ካልጠፋ፣ አንድ ሰው ካልተዋረደ፣ አንድ ሰው ዝቅ ካላለ፣ አንድ ሰው ዳውን ታች ካልወረደ እንቅልፍ የሚወስዳቸው ሰዎች አሉ። ጳውሎስ ግን ብሏል፣ እርስ በርሳችሁ ቸሮች ሁኑ። የደከመ ሰው ስታገኝ ራራለት። ኢየሱስ እኮ ተራራ ላይ አወጣቸውና እረኛ እንደሌላቸው በጎች መሆናቸውን ያየ ሰዓት ራራላቸው ይላል። ራራላቸው። እርስ በርሳችሁ ቸሮች። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይቅር ተባባሉ። ይሄን ሁሉ ጳውሎስ እየነገራችሁ ያለው ነገር ለምንድን ነው? ለዲያብሎስ ስፍራ እንዳሰጡት፣ ስፍራ እናንተ ህይወት ላይ እንዳያገኝ። ስፍራ ካገኘ ትዳራችሁን ያበላሽዋል። ስፍራ ካገኘ ትዳራችሁን የተበላሹ ትዳሮችን ስታዩ እመኑኝ፣ ሁለት ሰዎች ስላልተግባቡ አይደለም ትዳር የሚፈርሰው። በዛ ትዳር ውስጥ ዲያብሎስ ስፍራ ያገኘ ሰዓት ይፈርሳል። ቢኮዝ ሁል ጊዜ ሊያጠፋ ነው ይመጣው። አንዳቸው የሱ ሐሳብ ተቀባዩ የሆኑና ቤት ውስጥ ያስገቡታል።
ቤት ውስጥ ያ ትዳር በትንትኑ ይወጣል። ምን አትስጡት? ስፍራ እንዳትሰጡት። ክብር ለኢየሱስ ይሁን። ስፍራ ሲፈልግ እናንተ ውስጥ ስፍራ ብሎ የሚጠራው ምናችሁን ነው? ቦዲያችሁንና ሶላችሁን፣ የእናንተን ስጋና ነፍስ ነው ምን ብሎ የሚጠራው? ስፍራ ብሎ የሚጠራው። አስቡት 10 ዓመት ሙሉ የኖራችሁበት ቤት ነው። 10 ዓመት 20 ዓመት ከልጅነታችሁ ጀምሮ የኖራችሁበት ቤት ነው። 20 ዓመት ኖራችሁበታል። 20 ዓመት ስትኖሩ ቤቴ ብላችሁ አስባችሁታል፣ ፈርኒሽድ አድርጋችሁታል፣ ቲቪ አድርገላችሁለታል፣ ሶፋ አስቀምጣችኋል፣ ቀለም ቀብታችኋል፣ ማርብል አድርጋችኋል፣ ሁሉን ነገር አድርጋችኋል። 20 ዓመት ኖራችሁበታል። ልቀቁ ብትባሉ ምን እንደምትሉት? ይሄንን ቤት ልቀቁ ከዚህ በኋላ ሌላ ሰው ይኖርበታል ብትባሉ ምን እንደምትሉት? አለቅም ነው የምትሉት። ዴሊቨራንስ ፕሮግራም ላይ እኮ አለቅም የሚለው ለዛ ነው። ፈርኒሽ አድርጎታል ቤቱን። ከልጅነቷ ጀምሮ ነው ያስኳት ሲል ከልጅነቷ ጀምሮ ከዚህ በኋላ ሌላ ቤት የለኝም ብሎ ቤት ውስጥ የሚያስፈልጉ ዕቃዎችን በሙሉ አስገብቷል። ውጣ ስትሉት አልወጣም ይላል። ለዛ ነው አልወጣም የሚለው። ቢኮዝ ከዛስ ለምን ማትወጣው ስትል ቤቴ ነች የኔ ነች ይላል። ከዚህ ቤት ለምንድን ነው አንተ አልወጣም የምትለው? 20 ዓመት ከኖርክበት ቤቴ ነው ብለህ እኮ ስላመንክና ቤቴ ስለሆነ ነው። አጋንንቱም ቤቴ ነች ነው የሚላችሁ። ከዛ እሱ ጋር በኢየሱስ ስም ካላችሁ ብዙ ታይም ከጸለያችሁ በኋላ ይለቃል። ለመልቀቅ የሚያስቸግራችሁ ለምንድን ነው? አለኝ የሚለውን ንብረት በሙሉ ሸክፎ ያስቀመጠው እሷ ጋር ነው። ከኔ ጋራችሁ ውጣ ስትሉት ረጅም ዓመት የኖርኩበት ቤቴ ነው ይላል። ሌላ አዲስ ቤት ከምፈልግ ኦሬዲ ይሄንን ለምጄዋለሁ፣ አለማመጄዋለሁ። ይሄንን ሰውዬ አለማመጄዋለሁ፣ በደንብ እየኖርኩበት ነው ይላል። ለዛ ነው ዴሊቨራንስ ፕሮግራም ላይ ውጣ አትውጣ ጭቅጭቁ ያ ነው። ቤቴ ብሎ እየኖረ ነው። ከቤቴ ለምን አስወጣህ ነው። ከቤቴ ለምን አስወጣህ ነው። ከዚህ በፊት ዴሊቨራንስ የሚያገለግሉ ሰዎች ምን ማድረግ እንዳለባቸው አውርቼ ነበር። ክብር ለኢየሱስ ይሁን። አስቡት 20 ዓመት ኖራችኋል እዚህ ቤት 20 ዓመት ኖራችኋል። ተውት ይሄንን ትምህርት ላስተምር ነበር ሌላ ጊዜ፣ ዛሬ ፋስቲንግ ትምህርት ስለሆነ 20 ዓመት የኖራችሁበት ቤት ውስጥ ውጡ ስትባሉ እናንተን ለማስወጣት የተጠቀምነው ኃይል ነው። በፍቃዳችሁ አይደለም የወጣችሁት። የሰማችሁ ነው። በኃይል ነው ያስወጣናችሁ። በኃይል ካስወጣናችሁ ኔክስት እናንተ የምትጠይቁት ምንድን ነው? ንብረት አለኝ ንብረት ይላውጣ ነው። አጋንንቶች ግን ንብረት አለኝ ንብረት ይላውጣ አይሉ። ንብረቱንም አይፈልጉትም፣ ቤቱን ነው የሚፈልጉት። በኃይል ነው እናንተ ያባረራችኋቸው። በኃይል ማባረራችሁን እንድታውቁት በምን እንዳባረራችሁ ልንገራችሁ። ላይክ ከሱ ጋር ዲል ስምምነት ፈጽማችሁ አይደለም ያባረራችሁት። የኢየሱስን ስም ኃይለኛ የሆነውን ብርቱ የሆነውን ምሽግ የሚያፈርሰውን ኢየሱስ ስም ጠርታችሁን ያባረራችኋቸው። እነሱን በኃይል ስታባሯቸው እንዴት እንደሚመለሱ ነግራችኋለሁ። 6 ጓደኞቹን 7 ሆነው ይመለሳሉ አይደል የሚለው ባይብል። 6 ጓደኞቹን ጠርቶ ለምን እንደሚመለሱ ልንገራችሁ። ክብር ለኢየሱስ ይሁን። አሁን በደንብ ስሙ። ከዚህ ቤት እናንተን አስወጣኋችሁ። ረጅም ዓመት የኖራችሁበት ቤት ነው። ፈርኒቸሩ የናንተ ነው። ቲቪው የናንተ ነው። ሁሉም ነገሩ የናንተ ነው። ሁሉም ነገሩ የማን ነው? የናንተ ነው። ሁሉም ነገሩ የናንተ ነው። እናንተን ካስወጣኋችሁ በኋላ እኔ ለመኖር ስመጣ መጀመሪያ የማደርገው ነገር ፈርኒቸሮቹን ማስወጣት ነው። የናንተ ምርጫና የኔ ምርጫ ስለሚለይ ለዛን ሆሊ ስፒሪት እነሱ ላይፍ ላይ ለመኖር ሲመጣ ፈርኒቸሩን ለማውጣት ሲፈልግ፣ ንብረቶችን ለማውጣት ሲፈልግ የሰዎቹ ነፍስና ፍቃድ እሺ የሚል አይሆንም። ምክንያቱም አጋንንቱ ይቅር አለማለትን እዛ ውስጥ አስቀምጧል። መራራነትን እዛ ውስጥ አስቀምጧል። ንዴትን እዛ ውስጥ አስቀምጧል። ሆሊ ስፒሪት እነዚህን ማውጣት ይፈልጋል። ሆሊ ስፒሪት እነዚህን ለማውጣት ሲፈልግ ሰውየው ፍቃደኛ መሆን አለበት። ሰውየው ግን ለ20 ዓመት ሲናደር ነው የኖረው።
ለ20 ዓመት ሲቆጣ ነው የኖረው። ለ20 ዓመት ክፉ እያሰበ ነው የኖረው። ሄሎ ለ20 ዓመት እነዚህ ንብረቶች እንዲቀመጡ የሚፈልግ ከሆነ አጋንንቱም እንደሚል ታውቃላችሁ። ምን እንደሚል ልንገራችሁ። ወደ በረሃ ሄደ ይላል አይደል? ተመልሶ ጓደኞቹን የጠራቸው ለምንድን ነው? ብቻውን ለምን ያልመጣው? መቼም ለዘላለም እንደማያወጣ ያውቃል። ከፊተኛው ይልቅ የኋለኛው ይበስበታል የሚለው ለምንድን ነው? የኋለኛው ይበስበት። አሁን አጋንንቱ ወጥቶለታል። ንዴቱን ለመተው ግን ፍቃደኛ አይደለም። ቁጣውን ለመተው ፍቃደኛ አይደለም። አድመኝነቱን ለመተው ፍቃደኛ አይደለም። ሄሎ ፍቃደኛ አይደለም። በፍጹም ፍቃደኛ አይደለም። ሲወጣ እንዳጋንንትን ይወጣው። ስድስቱን ግን ይጠራቸዋል። ለምን እንደሚጠራቸው አፍተር ዚስ እንደማይወጣ እርግጠኛ ነው። ለማለት አጋንንቱን መልሶ የጠራው ሰውየው ነው። ይቅር አለ ማለትን ለመተው ፍቃደኛ ቢሆን፣ ንዴትን ለመተው ፍቃደኛ ቢሆን፣ መራራነትን ለመተው ፍቃደኛ ቢሆን፣ ክፉ ነገርን ለመተው ፍቃደኛ ቢሆን፣ መስረቅን ለመተው ፍቃደኛ ቢሆን፣ መዋሸትን ለመተው ፍቃደኛ ቢሆን አጋንንት እድል ፈንታ ድጋሚ እሱ ላይፍ ላይ ያገኙ